እንተ ኢታንቀለቅል መንግሥተ ሥላሴ ንወርስ የሥላሴ መንግሥት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 7 ቀን ዕለተ ሰንበት እሁድ ወርሃዊ የቅድስት ሥላሴ በዓል እንደዚሁም ደግሞ ዕለተ ሰንበት የሥላሴ መንግሥት ቅዱስ ያሬድ አማን በአማን የመንግሥተ ሥላሴ ዘበአማን ይላል። እውነት በእውነት የሥላሴ መንግሥት ለዘላለም ነው ይላል ቅዱስ ያሬድ ማለት ነው። ሐዋርያው ቅዱስ ጳውሎስ ደግሞ ዕብራውያን 12 ቁጥር 28 ላይ እንተ ኢታንቀለቅል መንግሥተ ሥላሴ እንወርስ የማትናወጽ የሥላሴ መንግሥት እንወርሳለን ይላል ቅዱስ ጳውሎስ ደግሞ። እንግዲህ አሁን ላይ የምንነጋገረው ሥላሴ ማለት ምን ማለት ነው? ሰለሰ ሶስት አደረገ ከሚለው ከልሳነ ግዕዝ የተገኘ ነው። ሰለሰ ሶስት አደረገ፣ አንዱን ሶስት ሶስቱን አንድ ማድረግ ማለት ነው። የአንድነት ሶስትነት፣ የሶስትነት አንድነት ተብሎ ይወሰዳል። ለምሳሌ እንደው በሰው ሰውኛው ስንነሳ ፀሐይ፣ የፀሐይ ክበብ፣ የፀሐይ ብርሃን፣ የፀሐይ ሙቀት ይባላል። አሁን አንዷ ፀሐይ ክበብ፣ አንዷ ፀሐይ ብርሃን፣ አንዷ ፀሐይ ሙቀት ማለት አይደለም። ለአንዷ ፀሐይ ግን ሶስትነት አላት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። ለሥላሴም አንድነት ሶስትነት አላቸው ማለት ነው። ለምሳሌ ለአንዷ ፀሐይ ክበብ ማለት ክበቡ ክቧን የምናይበት ቅርጽ ማለት ነው። ቅርጽ ማየት ማለት ነው። ብርሃን ማለት ደግሞ ፏሲል ማየት ማለት ነው። ሙቀት ማለት ደግሞ በጣም ሲሞቅ እና ያው ሲያቃጥል ማለት ነው። ወደ ሥላሴ እንምጣ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ። ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ለአብና ለወልድ የሕይወት እስትንፋሳቸው ነው። አብ ደግሞ ለወልድ አባት፣ ለመንፈስ ቅዱስ ደግሞ ያሰረጸ ወይም ደግሞ ዘሰረጸ ከአብ የሰረጸ ነው መንፈስ ቅዱስ ማለት ነው። አሁን ማለት ሲጠቀለል አንድነት ሶስትነት ተብሎ ይወሰዳል ማለት ነው። በሌላ መልኩ አንድነታቸው ሶስትነታቸውን ያልጠቀለለ፣ ሶስትነታቸው ደግሞ አንድነታቸውን ያላጠፋ ማለት ነው። ወደ እኛ ደግሞ እናምጣው። አንድ ሰው ሶስትነት አለው። ሐሳብ አለው፣ ቃል አለው፣ ክንውን አለው። ሐሳቡ እንደ አብ፣ ቃሉ እንደ ወልድ፣ እስትንፋሱ እንደ መንፈስ ቅዱስ ይወሰዳል ማለት ነው። ስለዚህ አንድ ሰው ሶስትነት አለው ማለት ይህንን ይወስዳል ማለት ነው። በሌላ መልኩ ሥላሴ ስንል እንግዲህ በምስጢረ ሥላሴ ደረጃ ላይ ማን ፈጠረህ ተብሎ ሲነገር ሥላሴ እንላለን። ማን ፈጠረ ስንባል ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። ሁለት ሶስት አይባልም። አንድም ሶስትም ናቸው የሚለውን ይወስዳል ማለት ነው። እንግዲህ በቤተ ክርስቲያናችን ይሄ ምስጢረ ሥላሴ ምስጢር ማለት ለማንም የማይነገር ነገር ግን ምስጢር የሆነ ምስጢር የሚባሉ 7 ነገሮች አሉ። ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ ምስጢረ ክህነት፣ ምስጢረ ሜሮን እያለ የሚነገር 7 ምስጢራት አሉ ማለት ነው። ያው ምስጢር ማለት ምንድነው? እህቡ ረቂቅ የሆነ ማለት ነው። ለምሳሌ እንደው አንድ ነገር እንውሰድ። ምስጢረ ጥምቀት የሚለውን ብንወስድ ማለት ነው የሚታይ ውሃ ነው። ካህናቱ ይታያሉ። የሚታዩት ካህናት ውሃው ላይ ይጸልያሉ። ሲጸልዩ ውሃው ይለወጣል ማለት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ ሲጸለይበት ይለወጣል ማለት ነው። አሁን ምስጢር ያስባለ ይሄ ነው። በሚታዩ ካህናት በሚታየው ውሃ የማይታየው እግዚአብሔር በረከትና ቡራኬ ወይም ደግሞ ስጦታ ማለት ነው። ከዚያ መጀመሪያ ሕፃን ወንድ ልጅ በ40 ቀን ሴት በ80 ቀን ይጠመቃሉ። ከጥምቀት ደግሞ በሚታየው ቅባ ቅዱስ ይባላል። በቅባ ቅዱሱ የመንፈስ ቅዱስ ስጦታ ይመጣል። ቅባ ቅዱስ ይታያል። ቀቢው ካህን ነው። ቅባ ቅዱሱ ደግሞ የሚታይ ነው። በሚታየው ካህን በሚታየው ቅባ ቅዱስ
የመንፈስ ቅዱስ ስጦታ ይገኛል ማለት ነው። ሌላኛው ሶስተኛው ስጋው ደሙ ነው። ካህናቱን እናውቃቸዋለን፣ ዲያቆናቱን እናውቃቸዋለን። በሚታዩት ካህናት ከኛ ጋር ከሆኑት በእነሱ የማይታየው የእግዚአብሔር ስጋውና ደሙ ይታደላል። ይህም ምስጢር ይባላል ማለት ነው። ስለዚህ ማን ፈጠረ ስንባል ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። አዎ በአካል አዎ ለአብ ፍጹም መልክ ፍጹም ገጽ አለው። ለወልድም ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስም እንደዚህ አለው። በግብር ደረጃ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ተራጺ ይባላል ማለት ነው። በሌላ መልኩ እዚህ ላይ አሁን የምንወስደው አሁን በስም አብ ወልድ መንፈስ ቅዱስ ይባላሉ። አብ ማለት አባት ነው። ወልድ ማለት ልጅ ነው። መንፈስ ቅዱስ ማለት ሰራጺ ነው የሚለውን ይወስዳል ማለት ነው። ያው ለአብ ፍጹም መልክ ለወልድም ፍጹም መልክ ለመንፈስ ቅዱስም እንዳለው አይተናል ማለት ነው። ሌላው የግብር ሶስትነት ስንል ደግሞ ለምሳሌ የግብር ሶስትነት የአብ ግብሩ መውለድ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው ማለት ነው። ይህንን እንግዲህ ሶስትነትን እናያለን በዚህ መልኩ ማለት ነው። ልበ አምላክ ዳዊት በመዝሙር 33 ላይ ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወመስትንፋሰ አፉ ኩሉ ኃይሎሙ፣ የእግዚአብሔር ቸርነት ምድርን መላ ይልና እግዚአብሔር አብን ያመጣል። ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማያት ጸኑ ይልና ደግሞ ቃል ማለት ወልድ ነው አይደል? ወልድን ያመጣል ማለት ነው። ወመስትንፋሰ አፉ ኩሉ ኃይሎሙ ይልና ደግሞ መንፈስ ቅዱስን ያመጣል ማለት ነው። አሁን አብ ወልድ መንፈስ ቅዱስ ማለት ነው። ሌላ ብሉይ ኪዳን ላይ እንሂድ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰባ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር። አሁን ሥላሴ ማለት ነው። ምንድነው? በአርአያችን ሰው በአርአያ ሥላሴ የተፈጠረ ነው ማለት ነው። ለዚህ ነው ማን ፈጠረ ስንባል ሥላሴ የምንለው በአርአያችን እንደ ምሳሌያችን እንፍጠር ስለተባለ ነው ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 3 ላይ ደግሞ አዳም ከእኛ እንዳንዱ ሆነ የሚል አለ። ከእኛ ካለ ከአንድ ቁጥር በላይ ነው ማለት ነው። ከእኛ ነው ያለው። ከእኔ ቢል አንድ ነው። ከእኛ እንደ አንድ ሆነ ይላል። ከእኛ ማለት አብ ወልድ መንፈስ ቅዱስ ነው አይደለ? እንደማን እንደ ወልድ ማለት ነው። እንደ ወልድ ለምን ከተባለ ወልድ ሰው ሆኖ ተወልዶ ዓለምን የሚያድን ስለሆነ ከእኛ እንደ አንድ ሆነ ማለት ይሄ ነው ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 11 ላይ ንዑ ንረድ ወንካው ነገሮሙ ለከለዳውያን፣ እነዚያ ናምሮዳውያን ባልተፈቀደ ቦታ ያልተፈቀደ ግንባታ ገንብተው ትልቅ ግንባታ ማለት ነው። አብን ወጋ ነው፣ ወልድን ወጋ ነው፣ መንፈስ ቅዱስን ወጋ ነው እያሉ ሲያወሩ ሥላሴ በሦስትነታቸው ንዑ ንረድ ወንካው ነገሮሙ ለከለዳውያን፣ እንውረድና መጀመሪያ ቋንቋቸውን እንዘበራርቀው ከዚያ ቀጥሎ ደግሞ ሕንፃቸውን እንዝረው አሉና መጀመሪያ ቋንቋቸውን ቀያየሩ። ውሃ አምጣ ሲባል ድንጋይ ያመጣል፣ ድንጋይ አምጣ ሲባል አረግ ያመጣል፣ አረግ አምጣ ሲባል እንጨት ያመጣል፣ እንጨት አምጣ ሲባል ጭቃ ያመጣል፣ ጭቃ አምጣ ሲባል ድንጋይ ያመጣል። አሁን ቋንቋቸው ተዘበራረቀ ማለት ነው። በመሰረቱ አሁንም እኛ ተዘበራርቆብናል። ፍቅር ስንባል ጥላቻ፣ እርቅ ስንባል ቂምና በቀል፣ ስጥ ስንባል መቀማት፣ አብሮ መኖር ስንባል መለያየት አሁንም ተዘበራርቆብናል እና በዚህን ጊዜ ሕንፃቸውን ምን አደረገው? ዘራው። ባቢሎን ማለት የተዘራ ከተማ ማለት ነው። ተዘራ ይላል። አሁን ንዑ ንካው ንዑ ንረድ ወንካው ነገሮሙ፣ እንውረድና እናፍርሰው ማለት ሦስትነትን ያመለክታል ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃምን እንየው። አብርሃም አበ ብዙኃን አበ ኩልነ፣ አብርሃም የሁሉ አባት የተባለ ጻድቁ አባት የዋው አባት አብርሃም ማለት ነው እና በተመሳቀለ መንገድ ላይ ድንኳን ደኩኖ የወጣ የወረደውን ያበላ ነበር። ይህን ያደረገበት 100 ዘመን እንደደረሰ እግዚአብሔርን ዕድሜ ስንት ነው አለና ጠየቀው። ዕድሜህ 175 ነው፣ 100 ቆይተሃል፣ አሁን 75 ዓመት ይቀርሃል አለው። ለ75 ዓመትስ ቤት አልሰራም አለና ድንኳን ደኮነ ነው የሚለው። አሁን ይሄ ትውልድ ፎቅ የሚሰራ የሚገነባ ለስንት ዓመት እንደሆነ የሚያውቅ የለም በእርግጠኝነት። ምናልባት ሳይንሱ በዚህ ቀን ትወልጃለሽ፣ በዚህ ቀን እንዲህ ትያለሽ ሊል ይችላል። ግን አንተ በእርግጠኝነት በዚህ ቀን ትሞታለህ፣ ትቀበራለህ ብሎ የሚያስቀምጥ ሳይንስ የለም። ላቦራቶሪም አልተራሳውንድም የለም፣ ሊኖርም አይችልም። ምክንያቱም እግዚአብሔር ሁለት ነገሮችን ከሰው ደብቋል ወይም ሰውሯል ይባላል በቤተክርስቲያን ቋንቋ። ሁለት ነገርን እግዚአብሔር ከሰው ሰውሯል። አንደኛው
ሰው የሚሞትበትን እንዳያውቅ አድርጓል። አንደኛው ሰው የሚሞትበትን እንዳያውቅ አድርጓል እግዚአብሔር። ሰው የሚሞትበትን ቢያውቅ በቀለኛ ይሆናል፣ ይበቀላል፣ ተስፋ ይቆርጣል፣ በተለያየ ነገር በቃ መጥፎ ነገር ያደርጋል። ስለዚህ ሰው በተስፋ እንዲኖር የሞቱ ቀኑን ሳያውቅ በተስፋ እንዲኖር በቀለኛ እንዳይሆን፣ ቂመኛ እንዳይሆን፣ ገዳይ እንዳይሆን፣ ሌባ እንዳይሆን፣ ተስፋ የቆረጠ እንዳይሆን የሞት ጊዜውን እግዚአብሔር ሰውሯል ማለት ነው። አንዱ ይሄ ነው። ሁለተኛው ዕለተ ምጽአት ዓለም የሚያልፍበትን እግዚአብሔር ከሰው ሰውሯል። የሰው ልጅ ዓለም የሚያልፍበትን አያውቅም። እነዚህን ሁለት ነገር እግዚአብሔር ሰውሯል ማለት ነው። ከዚህ የተነሳ የሥላሴ ሦስትነት ልበ አምላክ ዳዊትም እንደተናገረው ሙሴም እንደተናገረው በሦስተኛ ደረጃ ደግሞ ኦሪት ዘፍጥረት ምዕራፍ 18 አብርሃም በተመሳቀለ ቦታ ላይ ድንኳኑን ደኩኖ የወጣ የወረደውን ሲጋብዝ ሰይጣን ምቀኝነት አደረበትና ወዴት ትሄዳላችሁ ነው እንግዶች ሲመጡ ወደ አብርሃም ቤት አሉት። ለሰይጣን ማለት ነው። እንዴ ድሮ አብርሃም ነበረ ድንኳን ደኩኖ በሩን ከፍቶ እግር ያጥባል፣ ምግብ ያበላል፣ በሬ ያርዳል፣ ጠጅ ጠላ ሁሉን ነገር አድርጎ ይጋብዛል። ያ አብርሃም ሙቷል፣ የለም። የአሁኑ አብርሃም ግን በድንጋይ ግንባር ይፈነክታል ብሎ ሰይጣን ራሱን ፈንክቶ ያሳያቸዋል። ይህን አድርጎ 3 ቀን ሙሉ አብርሃምን ያለ እንግዳ ያስቀረዋል። አብርሃም ደግሞ ያስለመድከኝን ለምን አሳጣኸኝ? ከሰው ጋር አብሬ ነው የምቆርሰው እንጀራ፣ አብሬ ነው የምበላው፣ አብሬ ነው የምጠጣው። ብቻዬን አልበላም፣ ብቻዬን አልጠጣም። ሚስቴና እኔ ብቻ ነን፣ ልጅ የለን፣ ወገን የለን፣ ባይድ አጠገባችን እንኳን የለ። ስለዚህ ለምን ብሎ ሲያዝም በሦስተኛው ቀን አንስአ አዕይንቲሁ ወሬአ ሰለስተ እደወ አይኑን አነሳና 3 ሰዎችን አየ ይላል። እዚህ ጋር ነው ሦስትነት እንግዲህ 3 ሰዎችን አየ፣ ደስ አለው። ወደ ቤቱ ደረሱለት። ገሃሱ ቤተ ገብርክሙ አጋዕዝተ ሥላሴ፣ ወደ አገልጋያችሁ ወደ ባሪያችሁ ቤት ግቡልኝ አለ። ግቡልኝ። የዛሬን ያድርገውና በሰሜኑን ክፍል በየትኛው ስትሄዱ እንግዳ ሲታይ ናግባልኝ፣ ናበላልኝ፣ ናጠጣልኝ አይደለም ቤት ያለው ውድማ ላይ ጤፍ የሚወቃ ስንዴ የሚወቃ ባቄላ የሚወቃ አተር የሚወቃ ያ ገበሬው አልፎ የሚሄደውን ሰው ና ብላ የተደገሰውን ድግስ የሚል ሕዝብ ነው ኢትዮጵያ ያላት። ዛሬ ግን ዘግቶ የሚበላ ነው። በምናየው ደረጃ ላይ ሀገሯ ኢትዮጵያዊነቷን ቀይራ ሌላ ውስጥ ነው ያለችው። ስስታም፣ ሆዳም፣ ሙሰኛ፣ ጉቦኛ፣ ነፍሰ በላ፣ ሰው በላ፣ ሰውን ገሎ ራሱ መኖር ብቻ የሚፈልግ እንደገና ሐሜተኛ፣ ቀማኛ እንዲህ ያለ የኢትዮጵያን ታሪክ ይሄ ጥላሸት የሚባል አለ በሀገራችን። ነጭ ነጠላ ላይ ክሰል ሲያርፍበት ጥላሸት ይባላል። እና ኢትዮጵያ ንጹሕ ሀገር፣ የቅዱሳን ሀገር፣ የሃይማኖት ሀገር፣ አክሱም ጽዮን ማርያምን የተሸከመች የያዘች፣ የቀኝ ክንዱ ያረፈበትን መስቀል የተሸከመች የያዘች፣ 9 ቅዱሳንን የተቀበለች፣ እነ አቡነ ገብረ መንፈስ ቅዱስን ከግብፅ መጥተው የተቀበለች፣ እነ ዝቋላ የሚያክል እነ ምድረ ከብድ የሚያክልን ቦታ የሰጠች፣ እነ ደብረ ሊባኖስን የሚያክል ቦታ ለአባ ሊባኖስ ለውጭ ስደተኛ መነኩሴ የሰጠች ሀገር ናት ኢትዮጵያ። ዛሬ እነዚህ ቅዱሳን ቢመጡ ማን ቦታ ይሰጣቸዋል? በአንዳንድ ክንድ መሬት እየተገፋፋ እየተገዳደለ ያለ ትውልድ ለውጭ ስደተኛ መነኩሴ ማን ዛሬ ያቀምስ ነበር? ቀደም ብለው እግዚአብሔር ስለመጡ እንጂ ስላመጣቸው እንጂ። እና አብርሃም አይኑን አነሳ፣ 3 እንግዶችን አየ። ወደ ቤት ግቡልኝ አለ። አሁን ወደ ትርጓሜ እንግባ። ዘለንና እንግባ ወደ ቤት፣ ካላዘርከን አንገባም አሉት ይላል። የአብርሃም ችግሩ እንግዳ ማጣት እንጂ ወገቡን ዝቅ አድርጎ መሸከም ችግሩ አይደለም አለና ዝቅ አለና አንዱን ተሸከመ ይለናል። ወደ ምን ይዞ ገባ? ወደ ድንኳን ደብተራ ሃይመተ አብርሃም ይላታል በቅዳሴ ማርያም ላይ። ሃይመተ አብርሃም የአብርሃም ድንኳን ትባላለች እመቤታችን ማለት ነው። አሁን ወደ ድንኳኑ አንዱን ይዞ ገባ። ሲወጣ 2ቱ የሉም። እንዴ አይኔ ሳስቶ ነው ወይስ አይምሮ የቃሽቶ ነው? 3 አይቻል ነበር እንዴ? እንዴት አንድ ብቻ ሆነብኝ ብሎ አሰበና ሲቆይ ልግባልና ወደ ድንኳኑ ሲገባ 3ቱ ቁጭ ብለዋል። ክብርና ምስጋና ለመድኃኔዓለም ይሁን። አያችሁ፣ አንዱን ተሸክሞ ገባ፣ 3 ነው ተገኙ። አንድነት ሦስትነት ማለት ይሄ ነው። ወደ ድንግል ማርያም እንምጣ። ድንኳኗ ማን ናት? እመቤታችን ናት። አብርሃም የተሸከመው ማን ነው? ኢየሱስ ክርስቶስ ነው። ገብቶ የተገኙት ማን ናቸው? አብና መንፈስ ቅዱስ። ወደ ድንግል ማርያም እንምጣ። ቅዱስ ገብርኤል መጣና የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ የተባረከ ነው፣
አንቺ የምትወልጂው ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው። ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ደግሞ መድኃኒት ማለት ነው አላት ይላል። ልብ አድርጉ። አሁን ቅዱስ ገብርኤል እንደውም ምን ይባላል? ዜና ነው የሚባለው። ጸዋሬ ዜና ገብርኤል ይለዋል። ዜና ምንድን ነው? ዜና አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት ሲጽፉት በተስፋ ሲያዩት የነበረውን 5500 ዘመን የተጻፈ ያንን ያዘና መጣና በድንግል ማርያም ጆሮ አነበበላት ነው የሚለው። አልሆሲሶ በእዝና ኩሎ ዘለሃኮ ነገር ይላል ቅዱስ ያሬድ። በጆሮዋ ጠጋለና ያንን 5500 ዘመን እነዚያ አበይት ነቢያት፣ እነዚያ ደቂቀ ነቢያት እና እነዚያ ቅዱሳን አበው ሲናገሩት የነበረውን የድንግሏን መውለድ የአምላክን መወለድ በድንግልና ጸንሳ በድንግልና ፈጣሪዋን ፍጡር የተፈጠረችው ፍጥረት ፈጣሪዋን እንደውም ዮሐንስ አፈወርቅ ምን ይላል? ፈጣሪ እናቱን ፈጠረ ይላል። ፈጣሪ እናቱን ፈጠረ። የፈጠረውን ፍጥረት ሳይንቅ ደግሞ ከስጋዋ ስጋ ከነፍሷ ነፍስ ወሰደ ይላል። ይሄ ሲደንቀኝ ይልና ከድንግል ጡት ወተት አይገኝም ይላል። ከድንግል ሴት ጡት ወተት አይገኝም ይልና በድንግሏ ሴት ጡት ላይ ወተትን አመነጨ ይልና ዘያሲ ተወካፊ ያመነጨውን ጡት ደግሞ መልሶ ራሱ ጠባው። ማን? ፈጣሪ ማለት ነው። ይገርማል። ሰላም ለአጥባትኪ እለዋዛ ፍጹመ ድንግልና ኃሊብ ውስተ አፋ መላክ ቀድመ። ለድንግልና ጡቶችሽ ምስጋና ይገባቸዋል፣ በድንግልና ጡቶችሽ ላይ ወተት ተገይቶ ፈጣሪን አጥብተዋልና ይላል። የሚገርም ነገር ነው። ይህንን ነው የሚናገረው ማለት ነው። እና ቅዱስ ገብርኤል ምን አላት? ትጸንሻለሽ፣ ተወልጃለሽ፣ ከአንቺ የሚወለደው አምላክ ነው አላት ይላል። በዚህን ጊዜ ይላል ወደ አብርሃም እንመለስ። አብርሃም አንዱን ተሸክሞ ሲገባ ሦስቱ ነው በድንኳኑ እንደተገኙ በድንግል ማርያም ቅዱስ ገብርኤል አንዱን አካል ማንን? ወልድን ትጸንሻለች ብሎ ሲነግራት ይሁንልኝ ስትለው ሦስቱም አደሩባት ይላል። ማለት አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ከድንግል ማርያም ሰው ሆነ። ክብርና ምስጋና ለመድኃኒዓለም። ይህንን ነው እንግዲህ አሁን በሰላስ አይባን ይላል። ሰላስ በሦስት ዓለምን በሦስት ድንጋይ ቤተ ክርስቲያን የፈጠረ አምላክ ወይም ደግሞ በሦስት ድንጋይ ቤተ መቅደስን አንዱን ለቅድስት አንዱን ለመቅደስ አንዱን ለማሕሌት ያደረገ እግዚአብሔር በሦስትነቱ ዓለምን ፈጠረ ይላል። እንደገና ደግሞ እዚህ ላይ የሚነግረን ነገር ምን አለ ካልን ሥላሴ ማለት ሰለሰ አንዳደረገ ሲሆን አንድ የሆነ ሦስትነት ሦስት የሆነ አንድነት ይለናል። ይህን ይቀጥልና ምን ይላል? ቅዱስ 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 ስንት ነው? ሦስት ማለት ነው። ይሴለሱ በአካላት በአካል ሦስት ናቸው። ወይትወአዱ በመለኮት በመለኮት አንድ ናቸው ይላል። አየው፣ በመለኮት አንድ ናቸው ይላል። ለምሳሌ የሥላሴን ስዕል ስታዩ ሦስቱም አንድ አይነት አካል ናቸው። አንድ አይነት ምንም ለውጥ የለም። አንድነት ይሴለሱ በአካላት በአካል ሦስት ይልና ወይትወአዱ በመለኮት በመለኮት ግን አንድ ናቸው ይላል። ይህን ይናገራል ማለት ነው። ስለዚህ አሁን ወደ መጨረሻው ንድና ምን ይላል ጳውሎስ? እንተይታን ቀለቅል መንግሥተ ሥላሴ እንወርስ፣ የሥላሴ መንግሥት እንወርሳለን አለ። የማትናወጽ አለ፣ የማይናወጽ አለ። ለምሳሌ ብሉይ ኪዳን በኖህ ዘመን የነበሩ ሰዎች ኃጢአት ሰሩ፣ በእነሱ ምክንያት ዓለም ተናወጸ። 8 ነፍሳት ቀሩ፣ ሌላው ግን በፍል ውሃ አለቀ ይላል። ተናወጠ፣ አለቀ። የማይናወጽ የሥላሴ መንግሥት እንወርሳለን አለ። እሺ ሌላ እንውሰድ። ፈርዖን የተባለ የግብፅ ንጉሥ እስራኤላውያንን አልለቅም ብሎ እግዚአብሔርን አላውቅም እስራኤልን አልለቅም አለ። ምን አይነት ነው? አቅሙ እንደ አቅሜ፣ ኃይሉ እንደ ኃይሌ፣ ጉልበቱ እንደ ጉልበቴ፣ ሰራዊቱ እንደ ሰራዊቴ ነው። ማነው እሱ አለ። እግዚአብሔር ፈርዖን በኤርትራ ባህር ከተተና ድሃዎቹን አሻግሮ እሱን ውሃ እንዲበላው አደረገ። አየው፣ ተናወፀ ማለት ይሄ ነው። የማይናወጽ የሥላሴ መንግሥት አለ። ናቡከደነጾር እናምጣ። ተው ቢባል እምቢ አለ። ተው ቢባል እምቢ አለ። እሱ እንደ እሪያ እንዳሳማ ተንበርክኮ ሳር እንዲግጥ አደረገ። እነ ዳንኤልን እና አናንያ እና አዛርያ እነ ሚሳኤልን በክብር እንዲያልፉ አደረገ። እግዚአብሔር ግን መንግሥቱን አስጠበቀ። ወደ አዲስ ኪዳን እንምጣ። የሐዋርያት ሥራ ምዕራፍ 12 ሄሮድስ የሚባል ተው ተባለ፣ ተው ተባለ፣ ተው ተባለ፣ አልመለስም አለ። ራሱን እያከከ ራሱን እየወጨቀ እየበላ እንዲሞት አደረገው።
እግዚአብሔር ግን አሁንም በአንድነቱ በሶስትነቱ አለ። ቅዳሴውን እንመለከተው። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በትስብእቱ ሀሎ እግዚአብሔር በመለኮቱ። እግዚአብሔር ከዓለም አስቀድሞ በመንግስቱ አለ፣ ከዓለም አስቀድሞ በሶስትነቱ አለ፣ ከዓለም አስቀድሞ በመለኮቱ አለ። ይቀጥልና አሁንም አለ፣ ዓለምን ማሳልፎ ይኖራል አለ። ልበ አምላክ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርማ አንድም እግዚአብሔርስ ከዓለም አስቀድሞ ንጉሥ ነው፣ ዓለምን ፈጥሮ ንጉሥ ነው፣ ዓለምን አሳልፎ ንጉሥ ነው አለ። አሁን የሥላሴ መንግስት ወደ እኛ እንምጣ፣ ወደ ሀገራችን እንምጣ። መንግስታት ያልፋሉ በሶስት አይነት። አንደኛ በፖለቲካ ያልፋሉ፣ ሁለተኛ በዕድሜ ያልፋሉ፣ ሶስተኛ ህዝብ አታስፈልገኝም ብሎ ያወርዳል። የዓለም መንግስታት ሹመታቸው ያልፋል። እስራኤላውያን እንደተናገሩ ስጋ በገበታ ሹመት በተርታ እንዳሉ ወይም በዕድሜ ወይም በፖለቲካ ወይም ደግሞ በህዝብ ንውጽውጽታ ማለት ምን ማለት ነው? በዕድሜ ከተባለ ዕድሜ ጠግቦ የሚሞት ባለስልጣን ማለት ነው። አሉ የታደሉ እግዚአብሔር ያደላቸው ዕድሜ ጠግበው የሚሞቱ አሉ፣ ለልጃቸው አስረክበው የሚሞቱ። ሁለተኛው ፖለቲካ ማለት ምንድን ነው? ወይም ይገደላል ወይም ደግሞ ይሸሻል ማለት ነው። አዎ ሄሮድስ ተናግሯል። ንጉሥ ከሆነ አለ ወይ ይገለኛል ወይ ያሳድደኛል፣ ወይ ሳይገለኝ ወይ ሳያሳድደኝ እኔ ልግደለው፣ ሳይቀድመኝ ልቅደመው ማለት ነው። ይሄ ነው አሁን የዓለም ጦርነት እንደዚህ ነው። ሳይቀድመኝ ልቅደመው፣ ሳይገለኝ ልግደለው፣ ሳያሳድደኝ ላሳድደው። እንደዚህ ነው አሁን የዓለም ጦርነት ማለት ነው። ስለዚህ አንደኛው ዕድሜ ጠግቦ የሚሞት መንግስት አለ። ሁለተኛው በፖለቲካ ወይ ተሰዶ ወይም ደግሞ ተገሎ የሚለቃለ ማለት ነው። ሶስተኛው ደግሞ ህዝቡ ይሄ ምርጫ በሚባለው ይሄ ግሎባላይዜሽን ወይም ደግሞ ኮምፒቴሽን ውድድር ማለት ነው። በዚያ የሚመጣ ተመርጦ ወይ አልፎ ወይም ወድቆ ይህንን ያልፋ። እግዚአብሔር ግን እንደዚህ አይደለም። ቀድመ ዓለምም አልፋና ኦሜጋ ኢየሱስ ክርስቶስ ዘትመ ዓለም ወይወም ወክመ ውእቱ እስከ ለዓለም፣ ከዓለም በፊት የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር አበድሩኝ የማይል ባለጸጋ፣ ሹሙኝ የማይል ባለስልጣን፣ ዘላለማዊ ንጉሥ። እንመልሰው። ባዕል ዘይደቅህዎ የማያበድሩት ባለጸጋ፣ እግዚ ዘይግዕዝዎ የማይሾሙት ባለስልጣን ማን ነው? እግዚአብሔር። አጨብጭበን የማንሾመው አጨብጭበን የማናወርደው፣ በቲፎዞ የማይሾም በቲፎዞ የማይወርድ፣ በገንዘብ የማይሾም በገንዘብ የማይወርድ፣ በዘመድ የማይሾም በዘመድ የማይወርድ ዘላለማዊ ባለስልጣን እግዚአብሔር ብቻ ነው። ስለዚህ የእግዚአብሔር መንግስት የሥላሴ መንግስት ማለት ነው ወዳጄ። በገንዘብ አሁን ዓለም ላይ የምናያቸው ባለስልጣን ወይ በቲፎዞ ነው ወይ በዘመድ ነው ወይ በገንዘብ ነው ወይ በጦር ነው ባለስልጣን የሆኑት። እግዚአብሔር ግን በፍቅር ነው። በፍቅር የሚገዛ አምላክ ነው። አለቀ። ይህን ማየት ያስፈልጋል ማለት ነው። ስለዚህ የሥላሴን መንግስት እንወርሳለን ማለት በጾም በፍቅር በይቅርታ በደግነት ስንጾም የታሰሩትን በመጠየቅ ያጡትን በመጎብኘት ከምግባችን በማካፈል በፍቅርና በይቅርታ ኑረን የሥላሴን መንግስት እንወርሳለን ማለት ነው። ስለዚህ ባጭሩ እንግዲህ ያው ሐምሌ ሥላሴ ያመቱ ስለሆነ ሰፋ አድርገን ስለምንማረው ሥላሴ ማለት አንድነት ሶስትነት ማለት ነው። ቅድስት የምትል ቅጽል አለች። እሷን ልንገራችሁና ቅድስት ሥላሴ እንላለን። ቅድስት የሴት ቅጽል ነው፣ ለወንድ አይደለም። ቅድስት ከተባለች ሴት ናት፣ ወንድ አይደለም። ለምን የሥላሴ ስም ቅድስት ሆነ ከተባለ ወንድ እግዚአብሔር ከወንድ ዘር ወደ እናት ማህፀን ፍሬ ያመጣል። የእናትን ደም ይቀላቀልና በእናት ማህፀን ልጅ ይጸነሳል ማለት ነው። አሁን ሴት ቅድስት ትባላለች ማለት ይሄ ነው። ወደ ሥላሴ ስናመጣው የዓለም ስነ ተፈጥሮ ንግበር ሰብአ በአርአያነ ወበአምሳሊነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በሥላሴ ባህሪ፣ ልብ አድርጉ፣ በሥላሴ ባህሪ ፈቃድ ማለት ነው። በሥላሴ ፈቃድ ዓለም ተፈጥሯልና በእናት ማህፀን የልጅ ጽንሰት እንደሚከናወን በሥላሴ ፈቃድ ዓለም 20 ዓለማት ማለት ነው። ይሄ ዓለም መጥቷልና ስለዚህ በእናት ማህፀን ልጅ ተጸንሶ እናት ቅድስት እንደምትባል በሥላሴ ፈቃድ ይህ ዓለም ተጸንሶ ወይም ተወልዶ ወይም ተፈጥሮ ማለት ነው ተከናውኖ ስለተገኘ ቅድስት ያስብላል። ከሴት ልጅ
ጽንሰት ወይም ልጅ እንደተገኘ ከሥላሴ ፈቃድ ዓለም ስለተገኘ በዚህ የሥላሴ ፈቃድ እንደ ሴት ሆኖ ተወስዶ ጾታ ማለት ነው ቅድስት ሥላሴ እንላለን ማለት ነው። እንተይታንቀለቅል መንግሥተ ሥላሴ እንወርስ፣ የማይናወጽ የሥላሴ መንግሥት እንወርሳለን። አማን በአማን መንግሥተ ሥላሴ ዘለዓለም፣ እውነት በእውነት የሥላሴ መንግሥት ለዘላለም ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የቀረውን ነገ ጧት ቦሌ 22 ምዕራፈ ጻርቃን ቅዱስ ገብርኤልና ቅድስት አርሴማ በጧት የወንጌል አገልግሎት እንገናኛለን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።